የአምራች ኢንዱስትሪዎች ማደግና መስፋፋት ከቴክኖሎጂ ተወዳዳሪነትና የውጭ ምንዛሬን ወጪን ቀንሶ ገቢን ከማሳደግ ባሻገር እንደ ኢትዮጵያ ላሉ ሰፊ አምራች የሰው ኃይል ላላቸው ሀገራት የሥራ ዕድል በመፍጠር የሚኖራቸው ሚና የሚጠቀስ ነው። በአምራች ኢንዱስትሪው ዘርፍ ላይ በመሰማራት ለብዙዎች የሥራ ዕድልን በመፍጠር ከሚታወቁ ሀገር በቀል ኢንዱስትሪዎች መካከል ደግሞ ኢትዮ ኢንጂነሪንግ ግሩፕ አንዱ ነው። የግሩፑ አንዱ አካል ሆኖ ለኃይል አቅርቦቱ የሚያስፈልጉ ግብአቶችን በሀገር ውስጥ በማምረት ላይ ከሚገኙ ኢንዱስትሪዎች መካከል ደግሞ ሳሪስ ኮምፓክት ሰብስቴሽን እና አውቶማቲክ ፓወር ፋክተር ኮሬክተር ማምረቻ ፋብሪካ ለኃይል አቅርቦቱ የሚያስፈልገውን ግብአት በሀገር ውስጥ በማምረት ለበርካቶች የሥራ ዕድል መፍጠር ችሏል። ይህ ፋብሪካ ከ400 ኪሎ ቮልት በላይ ለሚጠቀሙ ተጠቃሚዎች የሚረዳውን ኮምፓክት ሰብስቴሽንን ሲያመርት በዘርፉ ዕውቀትን ለሸመቱ ዜጎች የሥራ ዕድል ከመፍጠር ባለፈ በኢኮኖሚው ዘርፍ እያደገች ለምትገኘው ኢትዮጵያ ከፍተኛ አስተዋጽኦ እንዲያበረክቱ ሊረዳቸው የሚያስችል ዕውቀት እንዲያካብቱ ረድቷቸዋል። ብዙ ነገሮችን ማወቅ ችያለሁ፣ ብዙ ነገሮችን ማየት ችያለሁ። እዚህ ፋብሪካ ሰርቶ የወጣ ሰው ትልቅ ዕውቀት ሌላ ቦታ የማያገኘውን ዕውቀት ቴክኒካሊም ፕራክቲካሊ ቲዮሬቲካሊም አውቆ ነው የሚሄደው። ትልቅ ሪሶርስ አላት። ያንን ሪሶርስ እንዴት ነው የምንጠቀመው የሚለው ነገር ላይ ነው እንጂ ይሄኛው ድርጅት ፓወር ኢንጂነሪንግ ኢንዱስትሪ አውትሻይን አድርጎ ከወጣ በጣም ለሀገር ባክቦን ነው ብዬ ነው የማስበው። ከትምህርት ቤት ስንወጣ በመጠኑ የሆነ ካልኩሌሽን የሆነ ሳይንስ ተምረን ነው የመጣ ነው። እዚህ መጥቶ ነባራዊ ሁኔታ ግን የሚያስተምርህ የተለየ ስኪል ይሰጣል፣ የተለየ ኮንፊደንስ ይሰጣልና ይህንን ሁሉ ያሟላ የተሟላ ሰራተኛ ነው ያለነው። በፔፐር ነው ብዙ ነገሮችን ፕራክቲካል አናቅም ዩኒቨርሲቲ ላይ። ስለዚህ እዚህ ከመጣን በኋላ ግን ብዙ ነገሮች መፍታት ማሰር ኤቭሪ ነገሮችን በልምድ አንፃር ማለት ነው በጣም ብዙ ልምዶችን አካብቻለሁኝ። የትም ቦታ በወጣ አሁን ቴክኒካል ነገሮችን የመስራት አቅም እንዲኖረኝ በጣም ብዙ ረድቶኛል ይሄ መስሪያ ቤት ማለት ነው። ሎስ ሜጀርመንት እና ቴስት የምናደርገው ሌላው ለምሳሌ ይሄ ፓወር ፍሪኩዌንሲ ዊዝስታንድ ማለት እዛ አይታችሁት ከሆነ ስዊች ጊር ወርክሾፕ ላይ ያለው ማሽን የምናደርግበት ነው ራሱን ይቻላልና ይሄ ደብል እሱንም ማድረግ ይችላል ማለት 380 ፓወር ከሰጠን በኋላ ምንድነው የምናደርገው እዛ ሄደን ፈንክሽናሊቲውን እናያለን ማለት ነው። በዋናነት እዚህ ክፍል ውስጥ ከምንመለከታቸው አንዱ እንግዲህ ኮምፓክት ሰብስቴሽን የሚባለው ነው ወይም ደግሞ ለኤሌክትሪክ ማሰራጫ የሚያስፈልጉ ግብአቶችን በአንድ ቦታ ላይ ሰብሰብ አድርጎ የሚይዝ ቤት እንደማለት ነው። እዚህ ፋብሪካ ውስጥ የሚመረተው እንግዲህ ልክ እንደ ትራንስፎርመር የሚያገለግል ነገር ግን ከፍተኛ የሆነ የኤሌክትሪክ ተጠቃሚ የሆኑ አካባቢዎች ወይም ደግሞ ኢንዱስትሪዎች ይህንን ትራንስፎርመር ወይም ደግሞ ይህንን ምርት መጠቀም ግድ ይላቸዋል ማለት ነው። ይህንን ፍላጎት ለማሟላት እንደ ሀገር ከሚያገለግሉ ወይም እየጠቀሙ ከሚገኙ ፋብሪካዎች ውስጥ የመጀመሪያውና ብቸኛው ነው። ይህ ፋብሪካ ከ500 ኬቪኤ በላይ ያሉ ትራንስፎርመሮች ኮምፓክት ሆነው እንደ ኢትዮጵያ ስታንዳርድ ኮምፓክት ሆነው ስለሚወጡ ከ500 ኬቪኤ እስከ 1250 ኬቪኤ ድረስ ያሉት እዚህ ኮምፓክት ሆነው ይሰራሉ። ከ500 ኬቪኤ በላይ ማለት ኢንዱስትሪያል ኤሪያ ለሆኑ ኤሪያዎችንና እንዲሁም በኮንዶሚኒየም እና መሰል በሆኑ የኃይል የሚያስፈልጋቸው መጠን የኃይል መጠናቸው ከ400 በላይ ለሚያስፈልጋቸው አካባቢ እንደ ጥናቱ መሰረት የሚገጠሙ ዕቃዎች ናቸው። የኃይል ፍላጎቱ እየጨመረ መምጣቱን ተከትሎ የኮምፓክት ሰብስቴሽን ፍላጎት እየጨመረ መምጣቱ ይነገራል። ኢትዮጵያ ይህንን ኮምፓክት ሰብስቴሽን የተሰኘውን ምርት ሙሉ ለሙሉ በከፍተኛ የውጭ ምንዛሬ ወደ ሀገር ውስጥ ታስገባ የነበረ ሲሆን መረጃዎች እንደሚያመለክቱትም ይህንን ኮምፓክት ሰብስቴሽን ከውጭ ወደ ሀገር ውስጥ ለማስገባት የአንዱ ዋጋ ብቻ ከ100,000 የአሜሪካን ዶላር በላይ ነው። ይህንን ወጪ ለማስቀረትና ያለውን ከፍተኛ ፍላጎት ለማሟላት ከቅርብ ጊዜ ወዲህ ይህንን ምርት በሀገር ውስጥ ለማምረት ጥረት እየተደረገ ይገኛል። ሳሪስ የኮምፓክት ሰብስቴሽን እና አውቶማቲክ ፓወር ፋክተር ኮሬክተር ማምረቻ ፋብሪካ ደግሞ ይህንን ዓላማ ለማሳካት ስራው ላይ የተሰማራ ሲሆን በተለይም ሀገራዊ ለውጡን ተከትሎ በተወሰደው የኢኮኖሚ ማሻሻያ የበለጠ ውጤታማ ስራ እንዲሰራ እየረዳው እንደሚገኝ ሰምተናል። ሀገራዊ ማክሮ ኢኮኖሚክ ሪፎርም ባይዘው ስፔሻሊ ለኢንዱስትሪዎች ትልቅ ጠቀሜታን ይዞ የመጣ ሪፎርም ነው። ስለዚህ ከዚህ አንፃር እኛ እየሰራንበት ያለነው ትልቁንትን ጥሬቃ ብለን ስናይ የሰፕላይ ቼን ማኔጅመንቱን በደንብ ያሳለጠበት ሁኔታ ነው ያለው። ምክንያቱም ኢምፖርት ጥሬቃ አብዛኛው ጥሬቃ ኢምፖርት አድርገን ምን ተጠቀመው ከመሆኑ አንፃር እነዛ እንትኖች የነበሩ የሃርድ ከረንሲን ችግር ከመቅረፍና ሃርድ ከረንሲን በፈለግነው ጊዜ በፈለግነው መጠን የምናገኝበት ሁኔታዎችን ያመቻቸበት ሁኔታ ነው ያለው።
በኢትዮ ኢንጂነሪንግ ግሩፕ ስር የሳሪስ የኮምፓክት ሰብስቴሽን እና አውቶማቲክ የፓወር ፋክተር ኮሬክተር ፋብሪካን ጨምሮ 5 በኃይል ዘርፍ ላይ የተሰማሩ ፋብሪካዎች ይገኛሉ።